ሕያው ገጸ በረከት ዘ ጊፍት ደራሲ ዳንኤል አስቴል ተርጓሚ ያሬድ ብርሃኑ በየመጽሐፍት ዓለም ተዘጋጅቶ የቀረበ ክፍል 4 ማር ቤት የበጎ አድራጊዎቹ መነኮሳት ገዳም ጨለምለም ያለ ዋሻ መሆኑን ተረዳች። ከዚህም ጋር ውላ ሳታድር የእርሷ አይነት ሁኔታ ደርሶባቸው የመጡ ሁለት ልጃገረዶች መኖራቸውንም አወቀች። ከዚህ ቀደም ባለመተዋወቃቸው እፎይታ ተሰማት። ሁለቱም መውለጃ ቀናቸው የተቃረበ ሲሆን እንዲያውም አንደኛዋ ቀለብላባ የ17 ዓመት ኮረዳ ማርቤት ገዳሙ በደረሰች በሁለተኛው ቀን ተገላገለች። የተወለደችው ሕፃን ወላጇ እንኳን በዓይኗ ሳታያት ወዲያውኑ ተጠምቃ ለአሳዳጊዎች ተሰጠች። ነፍሰ ጡሯ አስነዋሪ ጥፋት ያጠፋች አይነት በድብቅ የተካሄደው ሥነ ሥርዓት ኢሰብአዊነቱ ማርቤትን ዘገነናት። ሌላኛዋ ነፍሰ ጡር 15 ዓመቷ ሲሆን እርሷም መውለጃዋ ደርሷል። ሁለቱ ሴቶች ምግባቸውን የሚመገቡት ከመነኮሳቱ ጋር ሲሆን በቤተ መቅደስ የጸሎትና የምህላ ሥነ ሥርዓት ይካፈላሉ። ከተወሰነ ሰዓት ውጪ መነጋገርም አይፈቀድላቸውም ነበር። ማርቤት የእችኛዋ ልጅ የጸነሰችው ካጎቷ መሆኑን ስትሰማ በጣም ደነገጠች። ከወለደች በኋላ ወደፊት በሚኖራት ሕይወት የምትማረር አንጀት የምትበላ ልጅ ነበረች። ገዳሙ በገባች በአምስተኛው ቀን የእችኛዋ ልጅ በምጥ ስትጮህ ሰማቻት። ለሁለት ቀናት በተከታታይ በምጥ ስትሰቃይ መነኮሳቱም በጭንቀት ሲንቆራጠጡ ከቆዩ በኋላ በመጨረሻው ወደ ሆስፒታል ተወስዳ በቄሳራዊ የሕክምና ዘዴ ተገላገለች። ማርቤት ስለ ልጅቷ ስታጠያይቅ ከእንግዲህ እንደማትመለስና የወለደችው ሕፃን ተባዕት መሆኑን በአጋጣሚ ተረዳች። እንግዲህ አሁን ሁለቱም ልጃገረዶች ገዳሙን በመልቀቃቸው ከመነኮሳቱ ጋር ብቻዋን ቀረች። በቅርብ ቀን ሌሎች ኃጢአተኞች እንደሚመጡ ተስፋ እያደረገች፣ ይህ ካልሆነ ግን አብራው የምታወጋው ሰው እንደማይኖር ሲታሰባት ተከዘች። ሲመቻት በየጊዜው በየአካባቢው የሚታተሙ ጋዜጦች ያሰፈሩትን ታነባለች። በዚህ ገዳም ከገባች ከ15 ቀናት በኋላ የዳቢና የፓውልን የጋብቻ ሥነ ሥርዓት አነበበችው። እነሱ የጫጉላ ጊዜያቸውን በደስታ በሚያሳልፉበት በዚህ ወቅት በቼቭሮሌት መኪና የፊት መቀመጫ ላይ ለአንድ ቀን ብቻ አብራው በማሳለፏ ዛሬ ከገዳም በብቸኝነት በመታሰሯ ይበልጥ በሸቀች። የደረሰባትን የመከራ ገፈት ለብቻዋ መሸከሟ እጅግ አሳዘናት። ስለዚሁ ስቃይ ብዙ ባብሰለሰለች ቁጥር ገዳሙ ውስጥ መቆየት እንደማትችል ተገነዘበች። አብራው የምትኖረው ሰው ወይንም ይህ ነው የሚባል መሄጃ ስፍራ አልነበራትም። ይሁን እንጂ ገዳሙ ውስጥ ብቻዋን ተደብራ መኖሩ ያሳደረባትን ተጽዕኖ መቋቋም አልቻለችም። በእርግጥ የመነኮሳቱ መስተንግዶ ጥሩ ነበር። በቅድሚያ $100 ከፍላ $700 ቀርቷታል። ከዚሁ ጋር የትም ብትሄድ ከፊት ለፊቷ ገና የ6 ወር ጊዜ ይጠብቃታል። የትም የምትሄድበት መድረሻ እንደሌላት ብታውቅም ገና ለገና እንደርሷው በኃጢአተኝነት የተፈረጁ ጓደኛ የሚሆኗትን ጠብቃ ከዚያም ልጇን ተገላግላና ተነጥቃ ከቤተሰቧ ጋር ለመቀላቀል የቀራትን የ6 ወር ጊዜ እዚህ ማሳለፍ የምትችለው አልሆነባትም። ወዴት እንደምትደርስ አታውቀውም። ግን እዚሁ ታስራ መቆየቱን ፈጽሞ አእምሮዋ ሊቀበለው አልቻለም። በነጻነት ተንቀሳቅሶ ትኩስ አየር መተንፈሱ፣ የሰው ጠረን፣ የሰው ድምፅና ሁካታ መስማቱ ናፈቃት። ወደ ሌላ ቦታ ሄዳ
እንደማንኛውም ሰው ሥራ ይዛ ጓደኞችን አፍርታ መኖር ተመኘች። እዚህ በደረሰባት አጋጣሚ እየተከዘች ምሕረት የተነፈገው ኃጢአተኛ እንደሆነች ነበር የተሰማት። ኃጢአተኛም እንኳ ብትሆን የመውለጃ ቀኗ እስከሚደርስ ድረስ የፀሐይ ብርሃንና ከሕይወት ማግኘት የሚገባትን ደስታ ማግኘት ትፈልጋለች። የዚህ አይነቱ አሳዛኝ ሕይወት ለምን በእርሷ እንደደረሰ አይገባትም። ምናልባትም በሕይወቷ አንድ ነገር ትማር ዘንድ ከፈጣሪ የተሰጣት ጸጋ ይሆናልና በከንቱ ጊዜዋን ማጥፋት የለባትም። መነኮሳቱ እንደሚሰማቸው እንደ ከባድ ኃጢአት ተደርጎ መቆጠር የለባትም። በሚቀጥለው ቀን ከቀትር በኋላ እመምኔቷን አስጠርታ ከገዳሙ መውጣት እንደምትፈልግ ገለጸችላቸው። ለዚህም አክስቷን ለመጎብኘት እንደምትሄድ የፈጠረችውን ምክንያት እንደሚቀበሏት ተስፋ አደረገች። ለነገሩ ምክንያቷን ባይቀበሏትም ገዳሙን ለቃ ከመውጣት ምንም ኃይል እንደማያግዳት ተማምናለች። በነጋታው ማለዳ የቀራትን ገንዘብና ትንሽ ሻንጣ አንግባ በከፍተኛ የነጻነት ስሜት ገዳሙን ለቃ ወጣች። ወደ ወላጆቿ ቤት ተመልሳ መሄድ አትችልም። ይሁን እንጂ ተዘዋውራ ሁሉን ለማሰስ ዓለም በእጇ በመሆኑ እስከ ዛሬ ተሰምቷት የማያውቅ ነጻነትና ጥንካሬ ተሰማት። ከወላጆቿ ቤት ስትወጣ በከፍተኛ የሐዘን ስሜት የተሰቃየችው ይበቃታል። አሁን ልጇን እስከምትገላገል የምትኖርበት ቦታ መፈለግ ብቻ ነው ያለባት። ከተማውን ለቆ መውጣቱ ስለሚቀላት እስከ ቺካጎ የሚያጓጉዛት የረጅም ጉዞ ትኬት አውቶቡስ መናኸሪያ ገዛች። በኦማሃ ከተማ አልፋ መሄዱ አይቀርም። ቺካጎ ከዚያ በጣም የራቀ ቢሆንም ከዚያ በፊት መንገድ ላይ ብትወርድ ትኬቷን ተመላሽ በማድረግ ቀሪ ገንዘብ ትወስዳለች። በአጠቃላይ አሁን ፍላጎቷ አካባቢውን በመልቀቅ ለመውለድ የቀራትን 6 ወር የምትቆይበትን ቦታ ማግኘት ብቻ ነው። በመጀመሪያው ወደ ቺካጎ በሚጓዘው አውቶቡስ ተሳፍራ የትውልድ መንደሯን አቋርጣ ስታልፍ ምንም ቅር አልተሰኘችም። እንዲያውም ወደፊት ለሚጠብቃት ሕይወት በደስታ እያሰበች ነበር። እንደ ትውልድ መንደሯ ሁሉ ያለፉት ጊዜያት ምኗም አይደሉም። ትዝታቸው የሚታወሳትና የምትናፍቃቸው ጓደኞቿ እዚያ የሉም። በምድር ላይ የምትናፍቀው ቢኖር እናትና እህቶቿን ብቻ ነው። ጉዞ ከመጀመሯ አስቀድማ መናኸሪያ እያለች ለእናትና እህቷ የሰላምታ ደብዳቤ ጻፈች። የወደፊት አድራሻዋን እንደምትልክላቸው ቃል ገብታለች። ከጥገኝነት ተላቃ ራሷን ችላ መኖር በመጀመሯ ነጻነት እንደተሰማት አውቶቡሱ ውስጥ ገብታ ተቀመጠች። ወይዘሪት ወደ ቺካጎ ነው? ምናልባት አለችው በፈገግታ። የፈለገችበት ለመሄድ የፈለገችውን ለመሆን ነፃ ነች። በውስጧ ከሚፈራገጠው ሕፃን በቀር ማንም አዛዥ የሌላት የራሷ አዛዥ ናት። አሁን ከጸነሰች 3 ወር ተኩል ሲሆናት እርግዝናዋ ባይታወቅም የሰውነቷ ውፍረት መጨመር ይታወቅበታል። ነፍሰ ጡር መሆኗን እንዳያውቁ ወደዚያ ከተማ ለምን እንደመጣች፣ ከየት እንደመጣች፣ ለምንስ ብቻዋን እንደሆነች ማብራራት ይጠበቅባታል። ብዙም የሥራ ልምድ የላትም። ይሁን እንጂ ቤት ማጽዳት፣ ቤተ መጻሕፍት መጠበቅ፣ ልጆችን ማጫወት፣ እንዲያ ካለም በሆቴል አስተናጋጅነት ማገልገል ትችላለች። ጤናዋ እስከፈቀደላት ድረስ ማንኛውንም አይነት ሥራ ለመስራት ፍላጎት አላት። ደግሞ ሥራ እስከምታገኝ ድረስ አባቷ ለገዳሙ እንድትከፍል የሰጣት ብር አላት። ቀትር ላይ ኦማሃ ከተማ ደረሱ። ሙቀት ቢሆንም ነፋሻማ አየር ይነፍሳል። በአውቶቡሱ ለረጅም ሰዓት በመጓጓዝ መጠነኛ የህመም ስሜት ቢሰማትም ሳንድዊች ስትበላ ተሻላት።
ሌሎች ሰዎች በየከተማው እየወረዱና እየወጡ ከአንድ ከተማ ወደሚቀጥለው አጭር ርቀት ብቻ ነበር የሚጓዙት። እርሷ ግን ከአንዲት አነስተኛ ከተማ ያንን ቀን ምሽት እስከሚደርሱ ስላልወረደች ረዥሙን ርቀት ትጉዛለች። ከተማዋ አዲስና የተዋበች የኮሌጅ ትምህርት ቤት አቅራቢያ የተመሠረተች በመሆኗ ብዙ ወጣቶች መንገደኛው ለራት ባረፈበት ሆቴል በአካባቢው ይታያሉ። ከራሷ የትውልድ መንደር ጋር ቢቀራረብም ይሄኛው ንጽሕና ያለው ከተማ ነው። አንዲት ፈገግታና ትሕትና ያላት ሴት ራት ታዘዘቻት። ራቱም በጣም ጥሩና ክፍያውም አነስተኛ ከመሆኑ ሌላ በተለያዩ ጠረጴዛዎች ዙሪያ ከነበሩት ሰዎች የሚሰማው ሳቅና ጨዋታ ቤቱን ጥሩ መንፈስ አላብሶታል። የአካባቢው ሁኔታ በጣም ስላስደሰታት ከተቀመጠችበት ተነስታ ወደ አውቶቡሱ ለመመለስ ዘገየች። ጉዞዋ ወደ ቺካጎ ነውና የግዷን ተነሳች። ከሬስቶራንቱ እንደወጣች በአጋጣሚ መስኮት ላይ የተለጠፈ ማስታወቂያ ላይ ዓይኗ አረፈ። የሆቴል አስተናጋጆችና በሕዝብ ማመላለሻ የሚጓጓዙ ተሳፋሪዎችን የሚያስተናግዱ ወጣት ልጆችን ለመቅጠር የወጣ ክፍት የሥራ ማስታወቂያ ነበር። የምትነግራቸውን ታሪኳን አምነው ሊቀበሏት ወይንም እንደ ጅል ይቁጠሯት ለመገረም እያሰበች በቀስታ እርምጃ ወደ ኋላ ተመለሰች። በትሕትና ያስተናገደቻት አስተናጋጅ ረስታ የወጣችው ዕቃ ያለ መስሏት በፈገግታ ቀና ብላ አየቻት። ማርቤት እያቅማማች ቆማ ጠበቀቻት። ያንን ማስታወቂያ ሳይ ማለቴ ለሥራ ማስታወቂያው ምናልባት እኔ አስተናጋጇ በፈገግታ ምን ያሳፍርሻል? ሥራውን ፈልገሽው ነው? በሰዓት $2 ሂሳብ ነው። በየቀኑ ለ10 ሰዓት በሳምንት 6 ቀናት እንሰራለን። ከልጆቻችን ጋር ቤታችን ውስጥ እናሳልፍ ዘንድ ተራችንን በፈረቃ እንዳመችነቱን እንወጣለን። ትዳር አለሽ? የለኝም። ማለቴ ነበረኝ፣ ግን አሁን ትዳሬን ፈትቻለሁ። ባለቤቴ በኮሪያ ተገደለ። ውይ አዝናለሁ አለቻት ማርቤትን ከልብ በመነጨ ሐዘን እያየቻት። እሷ ከምር ሥራው እንደፈለገች ተረድታለች፣ ደግሞም ወዳታለች። በእርግጥ ዕድሜዋ ገና ለጋ ነው። ያንኳ ምንም ጉዳት የለውም። ብዙዎቹ ደንበኞቻቸው ቢሆኑ ወጣቶች አይደሉ? አመሰግናለሁ። ስለ ሥራው ማንን ነው የማነጋግረው? እኔን ነው። የሥራ ልምድ አለሽ? ማርቤት በማኅፀኗ ስለተሸከመችው ጽንስ ልንገራት አልንገራት ወይንስ ልዋሻት ስትል ከራሷ ጋር ስትሟገት ቆይታ ራሷን ነቀነቀች። ከልቤ ሥራውን እፈልገዋለሁ። የእጅ ቦርሳዋን የያዘችበት እጆቿ ይንቀጠቀጣሉ። ባልጠበቀችው ሁኔታ እዚሁ መቆየቱን በጣም ፈለገች። አካባቢው ደስ የሚያሰኝና ሁለመናው ልብ የሚስብ ሆኖ ስላገኘችው ሥራውን ባገኝ የሚል ተስፋ አደረባት። መኖሪያሽ የት ነው? በማርቤት ገጽታ ላይ ይታይበት የነበረው ፈገግታና የወጣትነት መንፈስ የሴትዮዋን አንጀት አባባው። አሁን ገና በአውቶቡስ መምጣቴ ነው። እስካሁን ማረፊያ የለኝም። ለሥራው ከፈቀዳችሁልኝ ሻንጣዬን ላምጣና ማረፊያ እፈልጋለሁ። ነገ ሥራውን መጀመር እችላለሁ? ሴትዮዋ ፈገግ አለች። ጁሊ ትባላለች። የማርቤት ሁኔታ ልቧን ማርኳታል። በሕይወቷ ልታሳካው ለምትፈልገው ዓላማ ዕቅድና ወኔ ያላት ጠንካራ ወጣት ትመስላለች። በእርግጥ በዓይን አይቶ ብቻ መናገር ይከብዳል። ሆኖም መንፈሷ ጥሩ ወጣት እንደሆነች በመገመት ተደስታባታለች። ሂጂና ሻንጣሽን ከአውቶቡሱ ላይ አምጪ። ወንዱ ልጄ እናቴን ለመጎብኘት ወደ ዱሉዝ ስለሄደ የእርሱ ክፍል ከተመቸሽ ከሱ ዘንድ የዛሬውን ምሽት ታድሪያለሽ። ወንዱ ልጄ የ14 ዓመት ጎረምሳ ሲሆን ሴቷ 12 ዓመቷ ነው። ትዳሬን ፈትቻለሁ። ለመሆኑ ዕድሜሽ ስንት ነው አንቺ? አለቻት ይበልጡኑ ሞቅ ባለ ፈገግታ። በአንድ ትንፋሽ ነበር የተናገረቻት። ማርቤት ጭንቅላቷን በትከሻዋ ዙራ የ18 ዓመት ዕድሜ እንዳላት እየነገረቻት ሻንጣዋን ለማምጣት ወደ አውቶቡሱ ሮጠች። ከ2 ደቂቃ በኋላም ትንፋሿ እየተቆራረጠ ተመልሳ መጣች። ከአንጀትሽ ነው? የዛሬው ምሽት ከአንቺ ዘንድ ባድር ችግር አልፈጥርብሽም?
ስትል ጠየቀቻት። ፊቷ በደስታ ብሩህ የፈገግታ ብርሃን ተሸፈነ። ጁሊ በፈገግታ ሽርጥ እየወረወረችላት በፍጹም አይቸግረኝም። እንኪ እንግዲህ ሥራ ጀምሬ የዕለት ሥራዬን እስካጠናቀቅ እስከ እኩለ ሌሊት ከእኔ ጋር የአውቶቡስ መንገደኞችን እናስተናግድ። ለእኩለ ሌሊት የቀረው 1 ሰዓት ተኩል ብቻ ነው። በእጇ ትላልቅ የገበታ ሳህኖችንና የውሃ ማቅረቢያ መሸከሙ በጣም ያደክማል። ማርቤት ሥራቸውን ጨርሰው ሲዘጋጉ ይሰማት የነበረው ድካምን ማመን አቃታት። ሌሎች 4 ሴቶችና ጥቂት የሁለተኛ ደረጃ ትምህርት ቤት ተማሪዎችም አብረዋቸው ሲሰሩ ነበር። ወጣቶቹ ተማሪዎቹ በማርቤት የዕድሜ ክልል የሚገኙ ሲሆን ሴቶቹ ደግሞ በ30ዎቹና 40ዎቹ ዕድሜ ነበሩ። የሬስቶራንቱ ባለቤት የደም ግፊት ስላለበት ጠዋትና አንዳንዴም ከቀትር በኋላ ብቻ እንደሚመጣ ነገሯት። ሆኖም በሥራ ቀልድ የማያውቅና በአብዛኛው ምግብ የሚያዘጋጀው ልጁ ነው። ጁሊም ከሰውየው ጋር ለጥቂት ቀናት አብራ እንደወጣች ጥሩ ሰው እንደሆነና ግንኙነታቸው ግን ብዙም የጠበቀ እንዳልሆነ አወራችላት። በሕይወቷ የተሸከመችው ብዙ ኃላፊነት ስላለባት ጊዜዋን በፍቅር ጨዋታ የማሳለፍ ስሜት እንደሌላትም በተጨማሪ አብራራችላት። ጁሊ እንዳለችው ከሆነ 2 ልጆች ሲኖሯት የልጆቿ አባት እጁን ከዘረጋላቸው 5 ዓመት አልፏል። እናም ልጆቿን በሚገባ ለማልበስ የሕክምና ወጪያቸውን ለመሸፈንና ሌሎች ፍላጎታቸውን ለማሟላት የምታገኘውን ገንዘብ በሙሉ ትጨርሰዋለች። ጁሊ ወሬዋን በማስፋት ማርቤትን በመኪናዋ ይዛት ወደ ቤቷ ስትወስዳት እንዲህ ስትል ቀጠለች። ያለ ረዳት ብቻሽን ልጅ መውለድ ማሳደግ ቀላል አይምሰልሽ። ትዳሬን ከመፍታቴ በፊት ይህንን አበሳ ሊገልጽልኝ የሚገባ ሰው በነበረ። ልንገርሽ፣ ልጆች በተፈጥሮ የአንድ ሰው ብቻ ሆነው አልተፈጠሩም። ረጋ ብለሽ አእምሮሽን መቆጣጠር ሊያቅትሽ፣ ሊያምሽ፣ ልታረጂ ትችያለሽ። ታዲያ ያኔ አይዞህ ባይ ከጎንሽ የለምና የአንቺኑ እጅ ይጠብቃሉ። ሁሉም ነገር በአንቺ ትከሻ ላይ ብቻ ይወድቃል። ለምሳሌ እኔ እዚህ ቤተሰብ የለኝም። ሬስቶራንት የሚሰሩት ሴቶች በዚህም ብዙ ችግሮቼን ይጋሩኛል። ልጆቼን በማጫወትና አንዳንዴም ጥቅም የማገኝበት ጥሩ ሰው ሲገጥመኝ ልጆቼን ያስተዳድሩልኛል። ብቻሽን ልትወጪው የማይሞከር ነውና የዚህ አይነቱ እርዳታ ታላቅ አስተዋጽኦ አለው። እግዚአብሔር በሚያውቀው እየታገልኩ ነው። አንዳንዴ ግን ሳስበው ድካም የሚገለኝ ይመስለኛል። ማርቤት ጁሊ የምታወጋትን ቁም ነገር አዘል የሆነ የሕይወት ተሞክሮ በጥሞና ታዳምጣለች። አሁንም በድጋሚ ስለ እርግዝናዋ ልታወጋት ከቃጣች በኋላ ተወችው። ጁሊ ማርቤት በውስጧ የምታንሰላስለውን ከገጿ ያነበበች ይመስላል። አንቺና ባለቤትሽ ልጆች አለመውለዳችሁ ያሳዝናል። ግን እኮ ገና ወጣት ነሽና በድጋሚ ትዳር መመስረት ትችያለሽ። ለመሆኑ ትዳር ስትመሰርች ዕድሜሽ ስንት ነበር? ገና የሁለተኛ ደረጃ ትምህርቴን እንደጨረስኩ በ17 ዓመቴ ነበር። ለ1 ዓመት ብቻ ነበር አብረን የኖር ነው። ውይ በጣም ያሳዝናል። በጣም አሳዛኝ ዕድል ነው የኔ ወለላ በማለት የማርቤትን ትከሻ መታ መታ እያደረገች መኪናዋን ከማቆሚያው አስተካክላ ቆመችው። ከበስተጀርባ ከሚገኘው አነስተኛ አፓርትማ ነበር የምትኖረው። ቤቱን ከፍተው ሲገቡ ሴቷ ልጇ ድብን ያለ እንቅልፍ ውስጥ ነበረች። በእርግጥ ብቻዋን ትቻት መሄዱን አልወደውም። ሌላ ጊዜ ወንድሟም አጠገቧ ይኖራል። ጎረቤቶችም ያዳምጧታል። እርሷን ብትሆን በራሷ ማንኛውንም ነገር ትወጣለች። ችግር ካለብኝ አንዳንዴ የሬስቶራንት አብራኝ ትመጣለች። ባለቤቶቹ ግን ደስተኞች አይደሉም። በብቸኝነት ልጆችን ማሳደግ ምን እንደሚመስልና ቀላል እንዳልሆነ በጥሩ ሁኔታ ከንግግሯ መረዳት ይቻላል። ልጆቿ የ2ና የ4 ዓመት ዕድሜ ላይ ከነበሩበት ጊዜ ጀምሮ ለ10 ዓመታት የተለያዩ አካባቢዎች በመዘዋወር ደፋ ቀና ስትል ኖራለች። ሆኖም አሁን ያለችበትን አካባቢ ትወደዋለች። ማርቤትም እንደምትወደው ተስፋ አድርጋለች። በጣም ደስ የምትል ከተማ ናት። አብዛኞቹ ነዋሪዎቹ ጨዋ የሆኑ ወጣቶችና የኮሌጅ መምህራን ናቸው። ከምንሰራበት ጂሚ ሬስቶራንት ብዙዎቹ ይመጣሉ። እንደሚወዱሽ እርግጠኛ ነኝ። የገላ መታጠቢያውንና የልጇን ክፍል ለማርቤት አሳየቻት። ልጇ ስሙ ጄፈር ሲሆን አያቱ ጋር ለ2 ሳምንት ይሰነብታል።
እናም ጁሊ የግሏ መኖሪያ እስክታገኝ ድረስ ከእነርሱ ጋር መቆየት እንደምትችል ገልጻላታለች። ካስፈለገም ልጇ እንኳን ቢመለስ ሴት ልጇ ጄሲካ ከእርሷ ጋር ትተኛለች። በእርግጥ ለተማሪዎች የተሰሩ ብዙ መኖሪያዎች ስላሉ የመኖሪያ ቤት ለማግኘት እንደማትቸገር ነገረቻት። እውነቷን ነበር። በሚቀጥለው ቀን ከቀትር በኋላ ማርቤት ደስ የሚል አንድ ክፍል ቤት የግለሰብ መኖሪያ አገኘች። ክፍሉ አነስተኛ ቢሆንም በአበባ ያጌጠ ያሸበረቀ፣ በጥሩ ሁኔታ ብርሃን የሚያገኝ ብሩህና ዋጋው ተመጣጣኝ ነበር። በዛ ላይ ከተቀጠረችበት የጂም ሬስቶራንት 6 ደጃፎችን አልፎ መገኘቱ ቅርበት አለው። እዚህ ከተማ ውስጥ ገና ብዙም ሳትውልና ሳታድር ነገሮች ሁሉ ቀና ሆኑላት። በመሆኑም እዚሁ ለመኖር የተፈጠረች አይነት መስሎ ተሰማት። ወደ ሥራ ለመግባት ስትሄድ እግረ መንገዷን ለወላጆቿ ያለችበትን አድራሻ የጻፈችላቸውን ደብዳቤ ላከችላቸው። በዚህን ወቅት ድንገት ስለ ፖል ታወሳት። ሆኖም ከእንግዲህ ስለ እሱ ማሰብ ጥቅም እንደሌለው አሰበች። በቀሪው የሕይወት ዘመኗ እስከ መቼ ድረስ ፖል ልጃቸው ምን እያደረገ እንደሆነና የት እንዳለ ትዝ ይለው ይሆን ስትል በመገረም አሰበች። ጃሚ ሬስቶራንት ውስጥ የምትሰራ አንዲት ሌላ አስተናጋጅ ጽጌረዳ መልክ ያለው የደንብ ልብስ፣ ነጭ የእጅ ጓንትና ንጹሕ ሽርጥ ሰጠቻት። ያንን ቀን ከቀትር በኋላ ደንበኞችን ማስተናገድ ጀመረች። ምግብ የሚያዘጋጀውም ጭምር አብዛኞቹ ሰዎች አተኩረው ሲመለከቷት ይታወቃታል። ሆኖም ማናቸውም እላፊ የሆነ ቃል አልተነፈሱም። ሁሉም በትህትና በወዳጅነት መንፈስ ነበር የሚያናግሯት። ይህም ሌሎቹ ሴቶች በሙሉ አግብታ የፈታች መሆኗን በሚስጥር ሲያንሾኳሹኩ መዋላቸውን አስገነዘባት። እነርሱም ታሪኳን አምነው ከመቀበል በቀር ጥርጣሬ አላደረባቸውም። ሥራዋን ከጀመረችበት ሰዓት አንስቶ ደፋ ቀና ስትል ለሁሉም መልካም መስተንግዶ ስታደርግ ዋለች። በዚህም ጥቂት ደንበኞች ስሟን ሲጠይቋት፣ አብዛኞቹ ወጣቶች ደግሞ በሁኔታዋ በጣም እንደተደሰቱ በቀላሉ ያስታውቃል። በሁኔታዋ ይበልጥ እየተገረመች የመጣችው ጁሊ ግን እንዴት አገኘሽው ስትል ጠየቀቻት። የሬስቶራንቱ ባለቤት ጃሚ ያንን ቀን ጎራ ብሎ ስለነበር እርሱም ደስ ተሰኘ። ከሁኔታዋ ለሥራ ቀልጣፋና ንጽሕናዋን የምትጠብቅ ቅን መሆኗን ተገነዘበ። ቆንጆ መሆኗ ሌላው የሬስቶራንቱ እሴት ነበር። ማንም ተጠቃሚ የታዘዘችውን ቡና እያንገጫገጨች ላዩ ላይ የምትደፋ፣ በሥራዋ የማታስደስት ዕድሜዋ የገፋ አሮጊት ሴት ማየት አይፈልግም። ጃሚም የድርጅቱ አስተናጋጆች ወጣት ሆነው ዕድሜያቸው የገፋ ፈገግታና ደስታ እንዲኖራቸው ይፈልጋል። እንደ ጁሊያና ሌሎቹ ሁሉም ደንበኞቹን በመስተንግዶ እንዲያረኳቸው ይመኛል። አሁን ደግሞ ማርቤት ሥራውን በፍቅርና በትጋት ስትወጣ በማየቱ ተደስቷል። ያን ዕለት ማታ ማርቤት ከሥራ ወጥታ ወደ ተከራየችው ቤት ስታቀና በጣም ደክሟት ነበር። ይሁን እንጂ ሥራና የማረፊያ ክፍል በማግኘቷ ተደስታለች። ከእንግዲህ ሕይወቷን በጥሩ ሁኔታ መምራት እንጂ በደረሰባት አጋጣሚ ማበላሸት አይኖርባትም። እንዲያውም ከቤተ መጻሕፍት መጽሐፍ አውጥታ ጥናቷን መከታተል ትችላለች። ከፊቷ የተደቀኑት ወራቶች ከቤቷ ለጉብኝት እንደወጣችባቸው አይነት ናቸው። እናም ሕይወቷ የተሳሳተ አቅጣጫን እንዳይዝ ጠንከር ያለ ውሳኔ ወስናለች። በሚቀጥለው ቀን ማታ በአስተናጋጅነት እየሰራች ሳለ አንድ ኮስታራ ወጣት የሥጋ ሳንድዊች ሊመገብ መጣ። ጁሊም ዘወትር ለእራት እንደሚመጣ ነገረቻት። ስለ ልጁ ጁሊ እንዲህ አለቻት። ለምን እንደሆነ አላውቅም፣ እንደሚመስለኝ መኖሪያ ቤቱ መሄድን አይወድም። ድምፁ አይሰማም፣ ፈገግታ ገጹ ላይም አይታይም። ዘወትር ትሁት ነው። ምን አይነት ጥሩ ልጅ መሰለሽ! ለምን ወደ ቤቱ ሄዶ እራት ከመመገብ ፈንታ እዚህ እንደሚመጣ ልጠይቀው ሁልጊዜ እፈልጋለሁ። እስከ ዛሬ እንደ እርሱ አይነት አሳዛኝ ገጽታ ያለው ሰው አይቼ አላውቅም። ምናልባት ወላጅ እናት ስለሌለ ይሆናል እንግዲህ የሚተክዘው። ለምን ሄደሽ አትታዘዥውምና አታጫውቺውም?
በማለት ወጣቱ ልጅ ወደ ተቀመጠበት አቅጣጫ ገፋቻት። ለ2 ደቂቃ የሚበላውን ምግብ ለመወሰን የምግብ አይነት ዝርዝር መግለጫ የተጻፈበትን ሲመለከት ቆየ። ቤቱ የሚያዘጋጃቸውን የምግብ አይነቶች በሙሉ ከዚህ በፊት ሞክሯቸዋል። የተወሰኑ የምግብ አይነቶችን ይበልጥ ይወዳል። በተለየ የመገረም ስሜት ሲመለከታት ታዲያስ ምን ልታዘዝ? አለችው ማርቤት እየተሽኮረመመች። አመሰግናለሁ። 2ኛ ተራ ቁጥር ላይ የተጻፈውን የሥጋ ሳንዱችና የተፈጨ ድንች አምጪልኝ አላት እያፈረ። ቀላ ያሉትን ፀጉሮቿን ወዶታል። ተክለ ሰውነቷን አተኩሮ ለማየት ተንቀጠቀጠ። አዘውትሮ ስለሚመጣ ከዚህ በፊት ያልነበረች እንግዳ መሆኗን አውቆታል። በሳምንት 3 ወይንም 4 አንዳንዴ ደግሞ በሳምንቱ መጨረሻ እዚህ ይመገባል። ምግባቸው ብዛቱ፣ ጥራቱና የተመጣጠነ ዋጋ አለው። እናም እናትየው ምግብ የማዘጋጀቱን ነገር ከተወች ወዲህ ጥሩ ምግብ ለማግኘት ያለው አማራጭ ይህ ብቻ ነበር። ቡና ነው የምትጠጣው? አይደለም፣ ወተት ነው። ደግሞ ከራት በኋላ ነው አላት። ቃላቶቹን ለማውጣት አንደበቱ ይተሳሰር ይመስል በስጋት። እንዴት ትችላለህ? ምግባችን ብዛት አለው እኮ። አዘውትሬ እዚህ ስለምመገብ አውቀዋለሁ። ለቤቱ አዲስ ነሽ መሰለኝ። ለመጀመሪያ ጊዜ ሥራ ከጀመረች ኀፍረት እየተሰማት በአዎንታ ምልክት ራሷን ከፍ ዝቅ አደረገች። ደስ የሚል ወጣት ነው። በዚህ ላይ የዕድሜ እኩያዋ እንደሆነ ጠርጥራለች። ስሜቷን ያነበበ መሰላት። አሁን ገና ዛሬ እዚህ መስራቴ ነው። ስምሽ ማን ነው? ጥያቄው ቀጥተኛና የቅንነት ነበር። የሐዘን ጽልመት የለበሱ አይኖቹ ይንከራተታሉ። አይኖቹን አተኩሮ ለማየት ቢያስፈራም አንዳች ስበት ያላቸው ይመስል ያስገድዳሉ። ብቻ የሆነ ነገሩ ማርቤትን ስለ ሕይወት ታሪኩና ስለ ማንነቱ ማወቅ ያለባት ይመስል ልትቀርበው ፈለገች። ማርቤት እባላለሁ። እኔም ቶም እባላለሁ። ከአንቺ ጋር በመታወቄ ደስ ብሎኛል። አመሰግናለሁ በማለት የሚመገበውን ልታዝለት ሄደችና ወተቱን ይዛለት ተመለሰች። በዚህ ቅጽበት ጁሊ ከዚህ በፊት ከማንም ሰው ጋር ይህንን ያህል ተነጋግሮ እንደማያውቅ ከምጽአታዊ ፈገግታ ጋር ነገረቻት። ተመልሳ ስትመጣ እንደ ድፍረት ባትቆጥሪብኝ ከየት እንደመጣሽና እዚህ ለመግባት ምን እንዳሳሰበሽ ብጠይቅሽስ? ብዙ ነገሮች ናቸው። የአካባቢው ሰዎች ጥሩዎች ናቸው። ሬስቶራንቱም ትልቅ ከመሆኑ ሌላ በዚሁ አቅራቢያ አነስተኛ መኖሪያ ቤት ማግኘቴ፣ ብቻ ሁሉም ነገር በእቅድ የተመኘሁት አይነት ሆኖ ነው ያገኘሁት አለችው በፈገግታ። አብሮ መነጋገሩ ምንኛ እንደሚቀል ስታስበው ተገረመች። እናም ራቱን ይዛለት ስትመለስ ጭራሹኑ ራቱን ከመመገብ ይልቅ ከእርሷ ጋር ለመጫወት ከፍተኛ ስሜት አደረበት። ከዚህ በፊት አድርጎት የማያውቀውን ተጨማሪ ፖምና ወተት አዞ በአቅራቢያቸው ስለሚዘወተር ዓሣ ማጥመጃ የመዝናኛ ስፍራ እያወጋ ሄዳ ታውቅ እንደሆነም ጠየቃት። ከብዙ ዓመታት በፊት ከአባቷና ከወንድሟ ጋር እንደሄደች፣ ነገር ግን የተዋጣለት አጥማጅ እንዳልሆነች፣ እነርሱ ዓሣ ሲያጠምዱ አጠገባቸው ተቀምጣ እንደምታመለክታቸው አጫወተችው። አንድ ቀን አብረሽኝ ልትሄጂ ትችያለሽ ሲል ተናገራት። ከዚያም ለምን እንዲህ እንደተናገራት ግራ ስለገባው ኀፍረት ተሰማው። ሬስቶራንቱ እግሩ ከረገጠበትና ለመጀመሪያ ጊዜ አይኑ ካረፈባት ጀምሮ አይኖቹ ወደ ሌላ አቅጣጫ ማየት አልቻሉም። ደለብ ያለ ጉርሻ ከሰጣት በኋላ ከተቀመጠበት ተነስቶ ወዲያው መራመድ ስለተሳነው ጥቂት ቆመ። በይ እንግዲህ ስለ ሁሉም ነገር አመሰግናለሁ፣ በሚቀጥለው ስመጣ እንገናኛለን በማለት ወጥቶ ሄደ። ረዥም ቁመት ቀጭን ሰውነት ጋር አሟልቶ የሰጠው ቆንጆ ልጅ ነው። ቁንጅናውን ግን የሚያውቀው አይመስልም። ዕድሜው ገና ለጋ ወጣት ነው። ለፍቅር ጓደኝነት ልቧ የተመኘው ሳይሆን የወንድም አይነት ስሜትን ያሳደረባት። ምንም ይሁን ምን ዳግመኛ ልታየው ባትችል እንኳን አብረውት ለማውጋት የሚመች ወጣት ነው። በሚቀጥሉት 2 ተከታታይ ቀናት ሲመጣ የእረፍት ቀኖች በመሆናቸው ስላልነበረች በጣም ተበሳጨ። ናፈቀችው።
ከዚያም ከሳምንቱ የረፍት ቀናት በኋላ ተመልሶ መጣ። ዶሮ ጥብስ እንዳዘዘ ባለፈው ጊዜ በጣም ናፈኩሽ ሲል ተናገራት። ጤናማ የምግብ ፍላጎት ስላለው የተሟላ ራት ነበር የሚያዘው። የሚያገኘውን ገንዘብ በሙሉ ለምግብ የሚያወጣ ይመስላታል። ማር ቤት እንዲህ ብዙ ሲመገብ አይታው ከወላጆቹ ጋር እንደሆነ የሚኖረው ጠየቀችው። ብቻህን ነው የምትኖረው ስትል ጠየቀችው። ራቱን ከጠረጴዛው ላይ አስቀምጣለት ወተት በድጋሚ ከቀዳችለት በኋላ ድጋሚውን ወተት በሂሳብ ውስጥ አልከተተችውም። በነፃ ቡና መድገም ከተቻለ እንደ ቶሚ ላለ ቋሚ ደንበኛ ወተት መድገሙ ጃሚን አይጎዳውም። በእርግጥ አይደለም፣ ከወላጆቼ ጋር ነው የምኖረው። ሁሉም ሰው የራሱ የሆነ ሥራ ይኖረዋል። እናቴም ከእንግዲህ ምግብ ማዘጋጀት አትፈልግም። ከዚህ ወር በኋላ ወደ ሥራ ትመለሳለች። መምህር ናት። ለረጅም ጊዜ በከፊል በፈረቃ ስትሰራ ቆይታ አሁን ግን የሙሉ ሰዓት የሁለተኛ ደረጃ ትምህርት ቤት መምህርነቷን ልትመለስ ነው። ምንድን ነው የምታስተምረው? እንግሊዘኛ ቋንቋ፣ የህብረተሰብ ትምህርትና ስነ ጽሑፍንም። በስራዋ በጣም ጎበዝ ናት። ከሌሎች ቀድሜ እንድሄድ ዘወትር ሌላ ምዕራፎች እንድሸፍን ትሰጠኛለች አላት። አይኖቹም ቢያጉረጠርጥም ግድ ያለው አይመስልም። ታድለሃል። ለጥቂት ጊዜያት ትምህርቴን ለማቋረጥ በመገደዴ በጣም አሳስቦኛል። ኮሌጅ ወይስ ሁለተኛ ደረጃ ትምህርትን? ሲል በጉጉት ጠየቃት። ዕድሜዋን በትክክል መገመት አልተቻለውም። በዕድሜ ከእርሱ የምትበልጥ ብትመስለውም አንዳንድ ነገሯ ደግሞ የኩያው አይነት ስሜት ያሳድርበታል። ጥቂት ካመነታች በኋላ እንዲህ መለሰችለት። ሁለተኛ ደረጃ ነኝ። ከገና በኋላ ትምህርት ቤት ተመልሼ እስከምገባ ድረስ አንዳንድ ነገሮችን ራሴው መወጣት ይኖርብኛል። ራሷን ለመከላከል በተናገረችው ንግግር ለምን ትምህርቷን እንዳቋረጠች ሊጠይቃት ካሰበ በኋላ ሳይጠይቃት ቀረ። ከፈለግሽ አንዳንድ መጽሐፍት ላውስሽ ይችላለሁ። ከእናቴም አንዳንድ የተማሪ የማጥኛ መጽሐፍትን ብጠይቅልሽ በደስታ ትሰጠኛለች። በእርሷ እምነት አብዛኛውን የዓለም ወጣት በራሱ እንደሚማር ታምናለች። ትምህርት በጣም ነው የምትወደው። አንቺ ትምህርት ትወጃለሽ? በአዎንታ ራሷን ከፍ ዝቅ ስታደርግ አይኖቿ ውስጥ በተመለከተው መንፈስ ሐቁን እንደምትናገረው አወቀ። ከውስጧ ያልተወጣችው መርካት ያቃታት የእውቀት ጥማት ይታይበታል። በእረፍት ቀኗ ወደ ቤተ መጻሕፍት በመሄድ በትምህርቷ ከሌሎች ወደ ኋላ እንዳትቀር የሚያግዟትን ትዋሳለች። ጠረጴዛውን እያጸዳች በይበልጥ ምን ደስ ይልሃል አንተ? ስትል ጠየቀችው። ከምግብ በኋላ የሚጠቀመው ፍራፍሬን አዞ ስለነበር ይዛለት ስትመጣ ወገቧን የድካም አይነት ተሰማት። ሆኖም ብዙ አብረው የሚጋሩት ስሜቶች ስላላቸው አጠገቡ ቆማ ብታወራ ትመርጣለች። እንግሊዘኛን እወዳለሁ። ማለቴ የእንግሊዘኛ ስነ ጽሑፍና የእንግሊዘኛ ሰዋሰውን። አንዳንዴ ሳስበው መጽሐፍት መድረስ የምወድ ይመስለኛል። እናቴም እንዲያ በሆንላት ደስ ይላታል። አባቴ ግን ወደ ንግዱ ዓለም እንድገባ ነው የሚፈልገው። ደስ የሚልና አስተዋይ ወጣት ነው። ፈጽሞ ከጓደኛ ጋር አይመጣም። ወደ ቤት መሄድም አይወድም። ለምን ይሆን እንዲህ ብቸኛ የሚሆነው ስትል በመገረም ራሷን ጠየቀች። ምን አይነት ንግድ? ስትል ጠየቀችው። አያቴ የጀመሩት ከዘር የተወረሰ የማምረቻ ሥራ ነው። በቅድሚያ ገበሬዎች ነበሩ። ከዚያ ቀጥሎ ግን በአካባቢው የሚመረቱ ምርቶቹን በሙሉ በመሸጥ መነገድ ጀመሩ። ሥራው ያስደስታል። እኔ ግን መጽሐፍ መድረስን ይበልጥ ወደዋለሁ። እንደ እናቴም ባስተምር ደስተኛ ነኝ። ትከሻውን እየነቀነቀ ሲናገር ይበልጥ ልጅ ይመስላል። ከእሷ ጋር መነጋገሩን ስለሚወደው የጠየቀችውን ጥያቄ ሁሉ ለመመለስ ፈቃደኛ ነበር። እርሱም በአእምሮው የሚያውጠነጥናቸው ጥቂት ጥያቄዎች አሉት። ይሁን እንጂ እነሱ ቀን ይጠብቃሉ። እናም ያንን ቀን ምሽት ከመሄዱ አስቀድሞ መቼ ቀን እረፍት እንደምትሆን ጠየቃት። አብራው በእግራቸው እንዲንሸራሸሩ ወይንም ከከተማ ወጣ ብሎ በሚገኝ የመዋኛ ስፍራ እንድንዝናና ብጠይቃት ትደነግጥ ይሆን በማለት በመገረም እያሰበ ነው። እንደ ሰማት ትረዳው ዘንድ በአዎንታ ምልክት ራሱን ከፍ ዝቅ አደረገ። ዓርብ ዕለት አንድ ነገር ለማድረግ ፈቃደኛ ነሽ? ጠዋቱን አባቴን የማግዘው ሥራ አለኝ። ከሰዓት በኋላ በ8 ሰዓት ላይ መኪና ስለሚፈቅድልኝ መጥቼ ልወስድሽ እችላለሁ።
ከዚያ በኋላ ከከተማ ወጣ ብለን በሚገኝ የመዋኛ አሊያም ወደ ሐይቁ ሄደን አሳ በማጥመድ ማሳለፍ እንችላለን። ያንቺ ምርጫ ነው። በከፍተኛ ጉጉት መልሷን ተጠባበቀ። ለአፍታ እንኳን ሳታቅማማ ሌሎች አስተናጋጆች እንዳይሰሟት ድምጿን ዝቅ አድርጋ አድራሻዋን ነገረችው። በሐሳብህ እስማማለሁ። አንተ በመረጥከው አይነት ብናሳልፍ። ሊያምኑት የሚገባ ቅን አይነት ሰው በመሆኑ ፍርሃት አላደረባትም። አብራው በተነጋገረችበት ወቅት በተሰማት ስሜት ቶሚ ዌቲትኬር እርሷን የሚጎዳ ምንም አይነት የማይፈጽምባት ወዳጇ መሆኑን እንደመነፍሷ ነገራት። አብራችሁ ለማሳለፍ ተቀጣጠራችሁ እንዴ? ስትል ጁሊ እግሩ እንደወጣ እየተፍለቀለቀች ጠየቀቻት። ከሌሎች ሴቶች አንዷ አሳ ለማጥመድ አብራው እንድትሄድ እንዲጋብዛት የሰማች እንደመሰላት ስታወራ ሁሉም በሁኔታው በመደሰት በሳቅ ፈነደቁ። ገና አንድ ፍሬ ልጅ ናት። ሆኖም ሁሉም ይወዳታል። እርሱንም እንደዚያው። ካለፈው ክረምት ጀምሮ እዚህ ሬስቶራንት ሲመላለስ እንቆቅልሽ ሆኖባቸዋል። ምንም ቃል አያወራም። ብቻ ይመጣና ራት ያዛል። ማር ቤት ጋር ከገጠመ ወዲህ ግን ነፍሱ ሕይወት ዘራችና ከመናገር ለአፍታም አያቋርጥም። ኮስተር ብላ ጁሊ ለጠየቀቻት ጥያቄ አረ በፍጹም አልተቀጣጠርንም፣ ደግሞም ከደንበኞቻችን ጋር መውጣት አልፈልግም ስትል መለሰችላት። ጁሊ ግን ፈጽሞ አላመነቻትም። ይሄ ነገር ይገባሻል፣ እንደፈለግሽ ያሰኘሽን ማድረግ ትችያለሽ። ጂም ምንም ቅር አይለውም፣ የሚጥም ልጅ ነው። በዚህ ላይ ደግሞ ከልቡ አፍቅሮሻል። እንደ ነገረኝ ከሆነ እናትየው ምግብ ማብሰል ስለቶች ብቻ ነው እዚህ የሚመጣው። እኔንም በወንድምነት ነው የሚቀርበኝ። መቼስ አሁን ስለ ሕይወት ታሪኳ አውግቶሻል። ኧረ እባክሽ በፈጠረሽ ሆ ስትል እየሳቀች እጅብ ብለው ለመጡ ተማሪዎች የተዘጋጀውን ሃምበርገር ለማምጣት ወደ ማድ ቤት ሄደች። ይሁን እንጂ ያንን የሀገር ሃምበርገር የተቆለለበትን ክብደት ያለውን ሰፊ ሳህን ተሸክማ እየመጣች ሳለ የአርቡን ቀጠሯን እያሰበች ከራሷ ጋር ፈገግ አለች።